አሉ ኃጢአቴን በንሳ አባቴ በህዝብ ፊት እዚህ ጋር ተናዝሼ ይሄ ነገር አልተመቸኝም፣ ይሄ ነገር ጥሩ ነው ሲሰራ ስንል እሱንም እንቀጠቀጣለን። የኔ መቤት ሰው ሁላ አንድ አይደለም። እኔ ለማማት አልተፈጠርኩም፣ ወሬ ለማዳመጥ አልተፈጠርኩም። ከሴት ጋር ቁጭ ብሎ ትክትክ ማለት እኔ ከሴት ጋር ቁጭ ካልኩኝ ስለ ቦርሳ፣ ስለ ጸጉር፣ ስለ ሜካፕ፣ ስለ ፊውቸር ምን ብናረግ ነው የምንሻሻለው? ምን ብናረግ ነው? ምን ብንሰራ ነው? ሌላው ቢቀር የተሻለ ሀብታም ጠብሰን ያልፍልናል ወይ? አይሱ ጋር እኔ እውነቱን ልንገራቸው፣ በቃ አንድ ሀብታም ጠብሼ ለፍልኝ። አንቺ ሞጃ ምን ልታደርጊ መጣሽ? እንዲህ ብዬ በቃ አምኤንደ በቃ የፓርትነር ጓደኛዬን የማደርገው ሚሊዮነር ነው። ሚሊዮነር የቱ ጋር ነው ያለው ብዬ እንሄዳታለን። ምን አባሽ ላደርግ ነው አንቺ በለበስሽው ልብስ እኔ ከአንቺ ጋር ምጃጃለሁ? ምን አባ ጭራሽ ማላቃት አሜሪካን ሀገር ሂጄ እኔ እንደ ጠንቋይ ሴትዮዋን ጠብጄ ቁጭ ኃጢአቱ በኔ አላቃት አታውቅም። አንቺ ያንቺ አውሊያ ያንቺ ይሄ እንትንሽ አሜሪካን ድረስ የሚያስኬድ ነው። እኔ ለምን ጂጂ እኔ ቤቴን ቀዳዳ እንዴት ልምላ? እኔ ቆንጆ ፍላጎቴን ይሄ ሰው ነኝና ቦርሳዬን በምን ልግዛ? ቂጤንና ጡቴን አስወጥሬ ሆዴን ስጋዬን ቀንሼ እንዴት አድርጌ ምን የመሰለ ጎረምሳ ልጥበስ? የኔ ችግር እሱ ነው። እኔ ልጆቼን ይሳኝ የኔ ችግር አሁን ገባችሁ? የኔ ችግር ያልተኖረ ልጅነቴን ለመኖር ነው የምፈልገው። ያልተኖረ ልጅነቴን ልጆቼን ሳሳድግ የኔ እናት ብዙ ሽክሸካ አምልጦኛል። ያንን ሽክሸካ በምን መልኩ ላስተናግድ ነው የኔ እናት? ሌላ አይደለም። እንዴት አርጌ ወገቤን እንድችል አርግ፣ እንዴት አርጌ ጡቴን እንዴት ላሳድግ፣ እንዴት አርጌ ፊቴን ላስወጥር፣ እንዴት አርጌ ሻኔል ቦርሳ ይለያዝ፣ እንዴት አርጌ ሉክሰስ መኪና ገዝቼ ብዬ ከአንድ ጎረምሳ ጋር ልኖር ነው። የአንቺ ችግር ደግሞ እኔ ምን አይነት ችግር እንደሆነ አሜሪካን ድረስ የሚያስኬድ እኔ አሜሪካን ልሄድ የምችለው ምናልባት አንድ ሸበላ ሚሊዮነር ካገኘው ወይ ሽማግሌ ሚሊዮነር ካገኘው አሜሪካን ድረስ ሄዳለሁ። አዘርዋይስ እኔ ጅጄ ትዝም አትይኝም። እዚሁ ሽሮዬን እና አተሬን እየበላው በፈሳ ይሻለኛል። ምን አጨናነቀኝ? ምድረ ቀዳዳ በሙሉ። ለዚህ ነው ሴት አስጠልቶኝ እዚህ ጋር ቁጭ ብዬ እንጂ እኔ መንሾካሾ ከእናንተ ጋራ እንዲህ ማለት። አሁንማ ደግሞ ቲክቶክ አለች። ያ አከሌና አከሌን እያሉ ይመጡላቸዋል። የኔ እናት እኔ ከዛ ደም ነፃ የወጣው ነኝ። ሲሪየስሊ አልፈጠረብኝም እንደዚህ አይነት ነገር የኔ እናት። አሁን ከዚህ ልተኛ ስል ይኸውልሽ ይሄንን ሃይድሮ አይኔ ላይ እንዲያደርጋለሁ እዚች ላይ ልጥፍ አደርግልሽና ቢጃማዬን ቀይሬ ከልጄ አጠገብ እንዲደሽ ብለን ጠዋት ልጄ ስትነሳ እኔ ተነስቼ ፊቴን ታጥቤ ቀብቼ የኔ ችግሬ እንዴት አድርጌ የ20 ዓመት ወጣት ሆናለሁ? የአንቺ ደግሞ ችግርሽ ሌላ ነው የኔ እናት። እኔ ችግሬ ቫኬሽኔ ነው። እንዴት አድርጌ ነው ልክሰስ የሆነ ቫኬሽን የሚሄደው? እንዴት አድርጌ ነው ልክሰስ እንትን የምኖረው? እንዴት አድርጌ ነው? የኔ ችግር እሱ ነው። አፈር ያስፈልግ። የአንቺ ችግር ደግሞ የማታውቂውን መላክ እየፈለግሽ ከምታውቂው ሰይጣን ጋር መኖር ነው። ከዛ ሾው ማድረግ ነው። ተበድረሽ ሾው ማድረግ ነው የኔ እናት። ያ ተለክተሽ ሾው ማድረግ ነው። ቅድም እኮ ሳሚ ተናገረ። ከራሳችን ይልቅ መኪናችንን ቼክ እናደረገ የኔ እናት። እኔ ደግሞ ራሴ ነው ቼክ የማደርገው። የማስብለት መኪና የለኝም፣ የምሄድበትም የለኝም። ፎሮፎራ ብላለች ሚስትር ፎሮፎራ የኔ እናት። እግዜር ካለ ደግሞ አንድ ሀብታም ጂጂኪያ ኃላፊነቱ የተወሰነ የግል ማህበር ብሎ ኢትዮጵያና ፍራንክፈርት እዚህ የምመላለስበትን ነገር ደግሞ ሊከፈትልኝ ነው። ምን ይሰማሻል? ምን ይሰማሻል? ምን ይልሻል? ወይኔ እኔ ግን ባል አይኖረኝ። እኔ ባል ቢኖረኝ አንደኛ የምታፋቱኝ ሶሻል ሚዲያዎች ናቸው ነምበር 1። እኔ ግን የለኝም ባል። ጥሩነቱ ቢኖረኝም አላሳያችሁ፣ አይስወር አላሳያችሁ፣ ግደሉኝ አላሳያችሁ። እግዚአብሔር ብቻ ለእኔ ይስጠኝ ባል ይስጠኝ። እንደ እግር ኳስ ተጫዋች ሀብታም ይስጠኝ፣ ያጋጥመኝ። ግን አላሳያችሁ። ትቀናላችሁ፣ ትገሉኛላችሁ። እዚህ ቲክቶክ ላይ የማባመጣው ትሄዱና አሁን ቅድም እዚህ ጋር ከሆነ ጎረምሳ ጋር ተጫዎች አለ። ጎረምሳ ሳይሆን ትልቅ ሰው ተጫዎች አለሁ። ሄደው እዛ ቤት ውስጥ አሁን ከዚች ዘረኛ ጋራ እንዲህ ብትጫወት ጋራ እንዲህ አድርገሽ ስታስገድል ለምን ትጫወታለህ ብለው ይነዘንዙታል። የቅድሙ ልጅ ሚስጥር ይነዘንዙታል።
አይስወር አላህ ያረቢ። ጥሩነቱ እኔ ነኝ ሁሉ ጊዜ መራጭ ተመራጭ። ደስ የሚለው እኔ ነኝ መራጭ ተመራጭ አይደለም። ዳስ ዲፈረንት። ሰርጌን ደግሞ አልጠራችሁ ሙጃ ሁላ አይንሽ እያየ ቢች ላይ ነው የማገባው ለ3ኛ ጊዜ። ኮተታሞች ናቸው። ኮተታ ሙላ ያ ሳምርዬ ጉድ እኮ ናቸው እነዚህ። ይቅር ይበለኝ ጌታ፣ ይቅር ይበላችሁ። ልታገቢ ነው ወይ አልኩኝ እንዴ? ካገባው እኮ ነው ያልኩት። ካገባው ሰርጌን አልጥራችሁ ነው ያልኩት እንጂ ላገባ አይደለም። ከንብረቱ ጋር ግን እጋባለሁ። እሱም አይቅር ጋይዝ። ኤኒዌይ ጉዳችሁ እነዚህ ነው። ሴቶች ልላችሁ ፈልጌ ነው ጋይስ። የኛ ማሳደድ ይሄ እንትናችን ጋይስታችን የገዛ እህቶቻችንን ነው የምታሳድዱት። የእናንተ ሰይጣን መንፈስ ይከታተላቸዋል። ለዚህ ነው አይን 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 የሚባለው። ተጠንቀቁ። ግን ሌሎች ሴቶች ቢቻላችሁ እኔ አንድ ምክር ልምከራችሁ። ሶሻል ሚዲያ ላይ ገንዘብ የማታገኙ ከሆነ ልጆቻችሁን አትለጥፉ፣ ቤታችሁን አትለጥፉ። በእናታችሁ ልጆቻችሁን አትለጥፉ፣ ቤታችሁን አትለጥፉ። ወይኔ አብርሃም የሚባል ጊፍተር ነበረኝ። የት ሄደ? ልጆቻችሁን አትለጥፉ፣ ቤታችሁን አትለጥፉ፣ የምትበሉትን ነገር አትለጥፉ። አይስወር እስቲ ቀንሱና ትጠቀማላችሁ አትጠቀሙ። ጥፉ ከሶሻል ሚዲያ ላይ አትለጥፉ። ለራሳችሁ ለልጆቻችሁ አትለጥፉ። በቃ የእውነቴን ከቻላችሁ ልጆቻችሁን ፊት እንደዚህ ሽፍን አድርጋችሁ እመኑ። እንዲህ ያይና ሰው ሴቱ በተለይ ሴቱ ራሱ ሴቱን የሚበላው ራሱ ሴቱ ነው። በነገራችን ላይ አይስወር ምን አንድ ነገር ልንገራችሁ፣ ወንዶች በዳዮቻችን ናቸው፣ ጨካኞች ናቸው። አንድ ነገር ግን እንተማመን። ወንዶች ግን በአሁኑ ሰዓት እያሳደዱን እንዳሉ ነው ወቁ። ዝም ብላችሁ አዳምጡ። ዝም ብላችሁ አዳምጡ። ሴት ልጅ በታማችበት በሙሉ ሴቶች ናቸው የሚያማት፣ ወንዶች አይደሉ። ለዚህ ነው ወንዶችም ዝም የሚሉት። ምክንያቱም በቂ መሳሪያ አላቸው። ሴቶች ነን። ሴት ናት ሴት የምታማ፣ ሴት ናት ሴት። ዝም ብላችሁ ሴት ልጅ ስታጠፋ ሴት የምትሰደበው ሴት ናት። ሁሉ ነገር ሴት ናት። ተሳዳቢዋም፣ ፈራጇም፣ አዛኟም ሴት ናት። ወንዶች ሰምታችኋል? አንድ ጊዜ በእኛ መሀል ገብተው ሲናገሩ ሰምታችኋል? ታውቁ። ሁለተኛ የሚያሳድዷችሁም ራሳቸው ሴቶች ናቸው። ከልብስሽ፣ ከቤትሽ፣ ከልጆችሽ፣ ከቆምሽበት መሬት ባክግራውንድሽ ምናምን ፎቶን ትኩር አድርገው። ወንድ ምን እንደሚሄድ ታውቂያለሽ? ባክግራውንድሽን አየው፣ ጡትሽን ነው የሚያየው መጀመሪያ። ዞር ብለሽ ካለሽ እግርሽንና ቂጥሽንና ከንፈርሽን ነው የሚያየው። ከዛ ባለፈ አጠገብሽ ራሱ ባልሽ ቢኖር ራሱ አያይሽ የወንድ። እኛ ደግሞ ምንሽ እንደምናይ ታውቂያለሽ? መኪናሽ ቆንጆ እንኳን ፊት ቢኖር ስታስጠላ፣ ባሏ ግን ሲያምር ቤቷ ምናምን። የምትችሉ ከሆነ አይደርሱብኝም አትበሉ። አይን ጥሩ አይደለም። አይን አንዳንዴ ቁጭ ትሉና ለምንድን ነው ከባሌ ጋር የተጣላሁት? ለምንድን ነው ቤቴ ውስጥ እንዲህ ሰላም የሌለው? የኛ አይን ነው። የባለጌ ሴቶች አይን ነው። የሰይጣኖች አይን ነው። የሰላቢዎች አይን ነው። ነፍሴ ውጪ፣ ከዚህ ውጪ። አንሺ ፎቶሽ። ብር የምታገኝበት ሜክ የምታደርግበት ከሆነ ለጠፊ። ካልሆነ ግን እኔ አንቺን ቦል እዚህ ጋር ማስክ አድርጌ ነው የምቀርበው። እንዲህ ማስክ አድርጌ የምቀርበው። ውጡ ከሚዲያ። ሰላም የምትፈልጉ ከሆነ አይስዌር ውጡ። እዚህ ዝም ብላችሁ የፈረሱ ቤቶችን ያቸው ውስጥ ዝም ብላችሁ ስ ወደ ሚዲያ የመጣ ሰው አላያችሁም? የፈረሰ በሚዲያ ፎቶቸውን የለጠፉ በሚዲያ እንዲ ያሉ ሚዲያ ፎቶቸውን ያለጠፉ ሰላም ናቸው ያሉት። ቢለያዩ ራሱ መከራ የለባቸውም። ፍርድ ቤትና እነሱ ናቸው። ሚስጥራቸውን የሚያውቀው እንኳን የለም። እኔ በነገራችን ላይ ጓደኛ ብዬ የያዝኩትን ራሱ አላወጣውላችሁ፣ ደብቄዋለሁ። በራሳቸው ጊዜ ነው ራሳቸው ወጥተው ዘራፍ ያሉት። ሁለተኛ
እኔ አክቲቪስት እንጂ ሚዲያ ላይ የምዘላዘልም ሴት አይደለሁም። መጽሐፍና ምናምን ፎቶ እንኳን ለጥፌ አላውቅም። ያው በፈቃደኝነቷ ራሷ ወጣች። ግን ኦኬ አሁንም ችግር የለብንም። እነሱ ከማንም ጋር ችግር የለብኝም። የምትለዩት ከኔ ምንም ነገር የለም። ከኔ 5 ሳንቲም የምትቀሙት ነገር የለም። አይናችሁ ሁሉ ጊዜ እንደበረረ ይኖራታል እንጂ እኔ ደግሞ የሚዲያ ፊገር ነኝ። ገንዘብ የምሰራበት ነበረ በፊት ምናምን የሚዲያ ፊገር ነኝ። እኔ ያልኩት ምንድነው ሚዲያ ላይ የማትጠቀሙ ከሆነ ሚዲያ ላይ ቢዝነስ ከሌላችሁ ሚዲያ ላይ ምንም የማትጠቀሙ ከሆነ የምትለጥፉት ፎቶ በሙሉ አይን ነው የምላችሁ። አይን ነው፣ ተጠንቀቁ። እኔ እግዚአብሔር ስላየሁኝ ነው አየው። በቃ ሰዎች ሲያዩአችሁ እኔ አሁን አይቼ እኔ በነገራችን ላይ እኔ ራሴን ማድነቂ አይደለም አለ አይደለ ወይ ፕሮዳክት ነው የማየው አይዶን ነው ወይ ቦርሳ ነው የማየው የሚያመጣልኝም ወሬ ራሱ አሁን ነው ምን አሉ ምናምን እያልኩ የምሰማው ስለ ልጄ ምናምን ነገር ስታወሩ እንጂ እሱን ማልሰራክሽ አለው። ጆክ የሚያስቁ ልጆች ነበር፣ እነሱ ማስጠልተውኛል፣ አላያቸውም። ተመስገን። ለእንደዚህ አይነት ነገሮች ያ ኤኒዌይ እኔ ብዙ ሰዎችን አየኋቸው ሲያዩዋችሁ አሁን አይተዋችሁ ዋው ምን አገባኝ። እኔ አሁን አንደኛ ነገር ለምንድን የማይሽ እኔ ስክሮል ነው ማድረግሽ ወደ ላይ ከቤተሰብ ጋር ቆምሽ ከልጅ ጋር ቆምሽ ምና የሆነ በቃ ኮሜዲ ነገር የሚያስቅ ነገር ምናምን ከሆነ ያለው ግን አንቺ ቆምሽ ተነሳሽ አንቺ የሆነ ቦታ ላይ እንዲያልሽና እኔ ላይ ራቆትሽን ከቆምሽ አይሻለሁ። የሆነ በቢኪኒ ምናምን ቆንጆ ቅርጽ ካልሽ ባዶ ኮሽ አይዶን ነው ባይ እንዲህ ኮሽ አያለው። ወንድ ከሆነ እንደዚህ ራቁቱ ምናምን ከሆነ አያለው። ሴትም እንደዚህ ራቁቷን ከሆነች ምን አገባኝ እስከነ ፋሚሊሽ ወይ ቆንጆ ቤሎ ለብሰሽ ሰርግ ምናምን ከሆነ አያለው። ኢንተረስታንት ያደረገኝ እንደዚህ ለእኔ ኢንተረስት የሚያደርገኝ ነገር ልንገራችሁ። በተረፈ ግን እኔ አንቺ ከባለሽ ጋር ቆምሽ ልደታ አሪፍ የሆነ ሰርግ ከሆነ አሪፍ በርዝዴይ ከሆነ ምናምን ሻምፓኝ ይዘሽ ምናምን ቆንጆ ልብስ ለብስሽ እንዲህ የምትገና አያለው። አጠገብሽ ባለሽ ቆመ ኦኬ የምትታወቂ ሰው ከሆንሽ አይሻለሁ፣ ታዋቂ ከሆንሽ ግን እኔ ጂጂኪያ ከነዘመድ ዘር ማንዘሮችሽ ተገትረሽ ወይ 2 ህፃን ልጅ ይዘሽ የልጅ አላይሽ። ይቅርታ አድርጊ። ለምን ታዋቂ አትሆኝም? አላይሽ። ልብስ ቆንጆ ልብስ በጣም የሚያምር ብራንድ የሆነ ልብስ ከለበስሽ አይሻለሁ። የሚያምር የሆነ ካልሽ አይሻለሁ። ሌላ እኔ ለምን የማይሽ በቆረቆን ላይ ሽብሽብ ምናምን ቀሚስ ለብስሽ ተደጋግበሽ እዚህ ጋራ ልጆችሽን ከባልሽ ጋር እንዲያርገሽ ኖ አላይሽም። ግደኝ አላይሽም። ትዝማቲ ወሬ ካለ አይሻለሁ። ለምን ማይሽ በሉቻው ባካችሁ ልተኛ ነው። ባይ ሲ ዩ ሌተር። ኡርጂ መዳኔ አይ ኡርጂ ለምንድን ነው የማይሽ? አላይሽም። የቀበሌ መታወቂያ በቂ ነው። ከዚህ በላይ ጉርድ ፎቶ ካለሽ አሁን ለፕሮፋይልሽ ያሻለሁ ለማስታወስ። እኔ አንቺ ፎቅ ላይ ቆምሽ ምድር ላይ ወረድሽ ምንም በሙዚቃ ብትይ አላይሽም። አልሰማሽ። ሙዚቃው ነው እንዲያውም ጆሮ ውስጥ የሚገባው መዝሙር ከሆነ ምናምን ነገር ሰማሻለሁ። እንዴ የሆነ ብቻ የሆነ ለየት ያለ ነገር ከሌለሽ አላይሽም። የሆነ እንዲህ ካልተቆላሽ ምናምን እሱ ነው ያለ። በተረፈ የአንቺ ፎቅ የአንቺ ቤት ምን አገባኛል? ሁለታችንም አለን። ሳይኖር ሲቀር ኢትዮጵያ ናችሁ። ገንዘብ አለሽ እንታወቅ። ዩ ሃቭ መኒ ዌን ዩ ሃቭ መኒ ሃይ ካሜራ የሚጠቅም ነገር ካለሽ እንተዋወቃለን። በጣም የምትጠሉት ነገር ስለሆነ የምነግራችሁ። በሉ ቻው ጋይስ፣ ደህና ዋሉ፣ ደህና ደሩ። ሲ ዩ ሌተር። ሳምሪዬ ቻው። ሚስ ዲዮር እኔ ልሽ መጠራቸው ስማቸውን ራሱ ቆንጆ ስም ያላቸው እንደኔ ልጅ ነው።
ልዕልቴ አልዕልቴ እኔ አልጠራሽም። ቆረቆንዳ ልዕልቴ ወይኔ የምታውቂያለሽ ልዕልቴ። ግን ሰውነትሽ ደግሞ ዝርግፍግፍ ያለ ነው። እንትነሽ ሳፋ ውስጥ ያለው ውሃ የለም፣ የላስቲክ ሳፋ ውስጥ ያለው ውሃ ነው የምትመስዪው ልዕልቴ። እግዚአብሔርን ይህ ንፋስ የሚነካው ውሃ እንዲህ እንደሚያደርገኝ የሚያወዛውዘው ዛሬማ እሱን መስለሻል። እያየሻው ምን ሆነሽ ነው ግን? ማን ይሰብስብልሽ ሰውነትሽን? ፋሲል እባላለሁ። አንበሳ ውረድ። እኔ የሚገርምሽ ቆንጆ ሰውነት ነው ያለኝ፣ በስፖርት የተገነባ። እቺ ሴትዮ ፌስታል ውስጥ ያለው ውሃ ነው የምትመስለው ሰውነቷ። ቅድም ራቅ በይ ቁጭ በይ ምናምን ሲሉሽ ነበረ። ከዛ ሰማለው ፋሲካ ለካ አስጠንቅቃሻለች። ከዚህ በኋላ ስለ ባሌ እንዳታነሺ ስለ እኔም እንዳታነሽ ተብለሻል አሉ። ያ ረቢ ጌቴ ውርደት። በነገራችን ላይ ጋይስ የዞዬ ሚስት አስጠንቅቃታለች ካሁን በኋላ ምንም እንዳታነሳ። አይጉድ መዋረድ። ሂዱና ንገሯት ምንም ነገር እንዳታነሺ አስጠንቅቃሻለች። ከዚህ በኋላ ምንም ነገር እንዳታነሺ ተብለሻል። ተዋረድሽ። ይልቁንስ አዲስ አበባ ሄደውን ባልሽን አስመልሽ፣ ካልሆነ ሌላ ባለ ድርሻለሁ በት ቆዳ ቀዳዳ በሽታ ይውረድብሽ። ታዲያ ምን ችግር አለ? ወደ አምላኬ ነው የምሄደው። ምፈራ መሰለኝ? እኔ ስቃይ ነው የምፈራው እንጂ በሽታውን አይደለም። በጣም የሚያመቅ ከሆነ እንጂ እኔ ሞትን አልፈራም። ነፍሴ ትኬቱ ጆከሩን ካነሳው ወደ ላይ ተጨራራለቅ። ቻው ልጆቼ፣ እወዳቸዋለሁ። ባይ ባይ። ሲዩ ሌተር። ሽምሽም ማለት ጊፍተሪ ናት። ሲጀመር አልፎባታል። ያንኩና መታታ ይላል። ታወቀችው ገጥመሽ መስሎኝ በቃ ቦርኮ ነው እኮ ኬት ያመጣል። ለራሱም ከሰጠ ኪሳራ ነው። ምንድን